ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር የእግር ኳስ መረጃዎችና ፕሮፋይል ጉዳዮች ወደ እናንተ እየደረሰ ነው። አሁንም የአጫጭር የእግር ኳስ የዝውውር መረጃዎችን ይዘናል። አብሮነታችሁ አይለየን። በዝውውር መረጃችን የአርሰናልና የሪያል ማድሪዱን ሮድሪጎ የዝውውር መረጃ፣ ሉዊስ ዲያዝ ወደ ባርሴሎና ሊያቀና ስለመሆኑ፣ በቼልሲው ኤንዞ ፈርናንዴዝ እና ሪያል ማድሪድ መካከል ስለተሰሙ ጉዳዮች እንዳስሳለን። አብሮነታችሁ አይለየን። የአርሰናልና የትሮሳርድ ድርድር። የእንግሊዙ ክለብ አርሰናል የተጫዋቹን ሊያንድሮ ትሮሳርድን ውል ለማራዘም ከተጫዋቹ ወኪል ጋር እየተነጋገረ ነው ተብሏል። የሰሜን ለንደኑ ክለብ የተጫዋቹን ደሞዝ ለመጨመር እየተነጋገረ ሲሆን ተጫዋቹን በክለቡ ተጨማሪ ዓመታት ለማቆየት የሚያስችል ስምምነት ያደርጋሉ ተብሏል። አሰልጣኝ ሚካኤል አርቴታ ከእርሱ በተጨማሪ ሌላኛው የመስመር አጥቂ ማርቲኔልን በክለቡ ተጨማሪ ኮንትራት የማስፈረም ፍላጎት እንዳለውም ተመላክቷል። በተጨማሪም አማካዩ ቶማስ ፓርቴን እየታየ የሚጨመር 1 ዓመት ያለበት የ2 ዓመት ኮንትራት ውል ለማስፈረም ከክለቡ ኃላፊዎች ጋር ተነጋግረናል ብለዋል አሰልጣኙ። አርሰናል በዘንድሮ የውድድር ዘመን በሊጉ ሁለተኛ ደረጃን በመያዝ እንዲሁም በቻምፒየንስ ሊግ ግማሽ ፍጻሜ ድረስ በመጓዝ ጠንካራ ተፎካካሪ ሆኖ አሳልፏል። ከሳምንታት በፊት ስፔናዊው አማካይ ማርቲን ዙቢሜንዲ አርሰናልን ለመቀላቀል መስማማቱ ይታወቃል። በአርሰናል ቆይታችን የሪያል ማድሪዱን ሮድሪጎን ጉዳይ እናያለን። የ24 ዓመቱ ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች በክረምቱ ክለቡን ሊለቅ እንደሚችል ተሰምቷል። በዚህም አርሰናል ተጫዋቹን ወደ ሰሜን ለንደን ለማዘዋወር እየተንቀሳቀሰ መሆኑን ስካይ ስፖርት ጀርመን ዘግቧል። ሮድሪጎም ወደ አርሰናል የመምጣት ፍላጎት እንዳለው ነው የተመላከተው። በሌላ በኩል ከአርሰናል ጋር ስሙ እየተያያዘ የሚገኘው ቪክቶር ጎይከሬስ የሚቀጥለውን የውድድር ዓመት በየትኛው ሊግ እንደሚሳተፍ እርግጠኛ አለመሆኑን ለቡና አጋሮቹ መናገሩም ካናል ስፖርት አስታውቀዋል። ወደ ሊቨርፑል እናልፋለን። ሊቨርፑል የባየር ሊቨርኩሰኑን የአጥቂ አማካኝ ተጫዋች ፍሎሪያን ዋርቲዝን ለማስፈረም ከባየር ሙኒክ ጋር ፉክክር ውስጥ መግባቱን ኪከር ዘግቧል። የ22 ዓመቱ አማካኝ በቀጣይ 10 ቀናት ማረፊያው የት እንደሚሆን ይታወቃል ነው የተባለው በዘገባው። ከሊቨርፑል በውሰት ለቫሌንሺያ በመጫወት ላይ የሚገኘው ግብ ጠባቂው ማማርዲሺሊ በቀጣይ ሊቨርፑልን መቀላቀል እንደሚፈልግ ተናግሯል። በድጋሚ በውሰት የሚሄድ ፍላጎት የለኝም ያለው ግብ ጠባቂው የውድድር ዓመቱን በሊቨርፑል አሳልፋለሁ ብሏል። ወደ ሊቨርፑል ሄጄ ቫሌንሺያ ውስጥ እንዳደረኩት ምርጥ አቋሜን አሳያለሁ፣ ከአሊሰን ጋር መፎካከር ፈልጋለሁ ብሏል። ሊቨርፑል ቡድኑን በማጠናከር ጥረቱ የሊዮኑን የክንፍ ተጫዋች ማሊክ ፎፋናን የሉዊስ ዲያዝ ምትክ ለማድረግ ማቀዱንም ዲፖርቲቮ አስነብቧል። ስሙ እየገነነ የመጣውን ስፔናዊ 19 ዓመት የተከላካይ አማካኝ ዊልት ላኪን የ4 ዓመት ኮንትራት ለማራዘምም ሊቨርፑል በመንቀሳቀስ ላይ እንደሚገኝ የዘገቡ ደግሞ ፋብሪዚዮ ሮማኖ ነው። ወደ ባርሴሎና እናቀናለን። ባርሴሎና የ28 ዓመቱን የሊቨርፑልን የክንፍ ተጫዋች ሉዊስ ዲያዝን ለማስፈረም ሙከራ እያደረገ መሆኑን ኤኤስፔን አመልክቷል። ሉዊስ ዲያዝ በሊቨርፑል ቤት የሚያቆየው 2 የውድድር ዓመት ኮንትራት እንደሚቀረው ይታወቃል። ራፊንሃ በባርሴሎና ቤት እንደሚቆይም ታውቋል። ብራዚላዊው የባርሴሎና ኮከብ ራፊንሃ በባርሴሎና እስከ 2028 የሚያቆየውን አዲስ የ3 ዓመት ኮንትራት ተፈራርሟል። በዘንድሮው የሃንሲ ፍሊክ ቡድን ውስጥ ወሳኝ ሚና የተጫወተው ራፊንሃ በ56 ጨዋታዎች 34 ግቦችን ሲያስቆጥር 25 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በአጠቃላይ ለክለቡ በዚህ ዓመት በ59 ግቦች ላይ ቀጥተኛ ተሳትፎ አድርጓል። ራፊንሃ በዚህ የውድድር ዓመት ከባርሴሎና ጋር 3 ዋንጫዎችን ማሳካቱም ይታወቃል። ሉካ ሞድሪች በክረምቱ ሪያል ማድሪድን እንደሚለቅ አስታውቋል። ሞዛርት በሚል ቅጽል ስሙ የሚታወቀው ክሮኤሽያዊ የመሃል ሜዳ ሞተር ሉካ ሞድሪች ከ13 ዓመታት ስኬታማ ቆይታ በኋላ ከሪያል ማድሪድ ጋር ሊለያይ እንደሆነ ታውቋል። ሞድሪች ለደጋፊዎቹ በጻፈው ደብዳቤ እንደ አውሮፓውያን አቆጣጠር በ2012 ወደ ክለቡ ሲመጣ የታላቅ ክለብን መለያ ለብሶ ታሪክ ለመስራት እንደሆነ ጠቅሷል። በቆይታውም የማይታመኑ ክብሮችን መጎናጸፉን አውስቷል።
በሪያል ማድሪድ መጫወት የእግር ኳስም ሆነ የግል ታሪኩን እንደቀየረው በደብዳቤው ያስታወሰው ተጫዋቹ ለስኬቱ ደግሞ የክለቡን ፕሬዝዳንት ፍሎሬንቲኖ ፔሬዝን፣ የክለቡ ጓደኞችን፣ አሰልጣኙንና ከምንም በላይ ደጋፊዎቹን እንደሚያመሰግን አስታውቋል። ህይወት መጀመሪያ እንዳላት ሁሉ መጨረሻ ያላት መሆኗን ያስታወሰው ሞድሪች የእሱም የእግር ኳስ ህይወቱ መጨረሻ በመድረሱ ከክለቡ ሊለያይ መሆኑን ተናግሯል። ክለቡን ሲለቅ በሙሉ ልብ፣ በኩራት፣ በምስጋናና በማይረሱ ትዝታዎች ተሞልቶ እንደሆነና ከመጪው የዓለም ክለቦች ዋንጫ በኋላ የሪያል ማድሪድን መለያ ባይለብስም እድሜ ልኩን የክለቡ ደጋፊ ሆኖ እንደሚኖር ማስታወቁን ከክለቡ የተገኘው መረጃ ያመለክታል። ሞድሪች ከሪያል ማድሪድ ጋር በቆየባቸው ዓመታት 6 የአውሮፓ ቻምፒየንስ ሊግ፣ 3 ስፓኒሽ ላሊጋ፣ 3 ኮፓ ደል ሬይ፣ 5 ስፓኒሽ ሱፐር ካፕ፣ 5 የፊፋ ክለቦች የዓለም ዋንጫ እንዲሁም 4 የአውሮፓ ሱፐር ካፕ አጠቃላይ 25 ዋንጫዎችን በማሸነፍ ደማቅ ታሪክ ጽፏል። በመጨረሻም ቼልሲንና ማንቸስተር ሲቲን እናያለን። በዚህ ዓመት መሰናበቱ በይፋ የተነገረውን ኬቨን ደ ብሩይነን ወደ ናፖሊ ወይም ቺካጎ ፋየር ይሸኛል ተብሎ የሚጠበቀው ማንቸስተር ሲቲ የሌቨርኩሰኑን የ22 ዓመት አማካኝ ጄምስ ማካቴን ለማስፈረም ከብዙ የፕሪሚየር ሊግ ቡድኖች ጋር ፉክክር ውስጥ መግባቱ በስካይ ስፖርት ዘገባ ተመላክቷል። እንደ ዘጋርዲያን ዘገባ ደግሞ ቼልሲ አርጀንቲናዊውን የመሃል ሜዳ ተጫዋቹን ኢንዞ ፈርናንዴዝን በስታንፎርድ ብሪጅ ለማቆየት ከተጫዋቹ ጋር እየተደራደረ ነው። የ24 ዓመቱ አማካኝ ሪያል ማድሪድ በዝውውር መስኮቱ ሊያስፈርመው ካቀዳቸው ጥቂት ተጫዋቾች መካከል አንዱ መሆኑም በዘገባው ተመላክቷል። ውድ ተመልካቾች ከፉትቦል ማዕድ በአጫጭር እግር ኳሳዊ የዝውውር መረጃዎች ወደ እናንተ የቀረብንበት ዝግጅት ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ እየጋበዝን ሰላም።